ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን ጨምሮ በተለያዩ ወቅታዊ የአውደ ውጊያ ውሎችና ሌሎች መረጃዎች ላይ ያተኮረውን የዛሬውን ዝግጅታችንን እንድትከታተሉ እንጋብዛለን። የዘውትር ተሳታፊያችን መስመር ላይ ይገኛል። ባለፉት 2 ቀናት ውስጥ በተለያዩ የአማራ ክልል አካባቢዎች የተካሄዱ አውደ ውጊያዎችን መረጃዎችን ያካፍለናል። እንደዚሁም በጠለምት አካባቢ ተጀመረ ስለተባለው ግጭትም ከጀርባው ስላለው አጠቃላይ ሁኔታ ያሉንን መረጃዎች እናካፍላችኋለን። የዘውትር ተሳታፊያችን በጣም አመሰግናለሁ። እንግዲህ የምንጀምረው በአማራ ክልል ስላለው ወቅታዊ ሁኔታ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወዲህ አውደ ውጊያዎች አልተቋረጡም፣ እየተካሄዱ ይገኛሉ። ከዛ ልቆ የሚሰማው ደግሞ የወታደሮች፣ የሚሊሻዎች፣ የአድማ በታኞች መክዳት እንደሆነ በሰፊው እየተነገረ ይገኛል። እስቲ ወደ አንተ ልምጣና ያሉትን መረጃዎች አካፍለን። መሳይ ሁለቱ ግንባሮች አንድ ድርጅት ከመመስረታቸው በፊት ከፍተኛ የሆነ ዘመቻ አድርጎ ነበረ። ይህን ዘመቻ እየተከላከሉ በአንዳንድ ቦታ ላይም እያጠቁ ድል ሲጎናጸፉ መሰንበታቸውን ተከትሎ በኋላ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ከዚህ በፊት በሌሊት ጭምር እንቅስቃሴ በማድረግ ጥቃት እየሰነዘረ በተለይ በዋናነት የአማራ ፋኖ አመራሮችን ለመምታት በተለያየ ቦታ ላይ አሰሳ በማድረግ ከፍተኛ ክሳራ እየደረሰበት እየተመለሰ ነበረ። አሁን ግን ተገልብጦ የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ከተመሰረተ በኋላ በሌሊትም በቀንም በፈለጋቸው ጊዜ የውጊያ ቀጠናዎችን በመክፈት ትልልቅ ምሽጎችን እየደረመሱ እንደሚገኙና በተለይ የአገዛዙ ጦር እጅግ በጣም ሲተማመንበት የነበረው በምዕራብ ወሎ ከፍተኛ የሆነ ቁጥር ያለው የሰራዊት ክምችት በሚገኝበት በመካነ ሰላም ከተማ በተሰራ አስደናቂ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ድል ተጎናጽፏል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክስ ንጉስ ሚካኤል አሊኮር በሁለቱ ክፍለ ጦሮች ቅንጅት በሌሊት የኮንክሪት ምሽጉን ሰብሮ የአገዛዙን ጦር ከመካነ ሰላም እንዲወጣ በማድረግና ወታደራዊ ክሳራ እንዲደርስበት በማድረግ ከከተማዋ ወጥተው ወደ ደሴ ከተማ መሸሹን ማወቅ ተችሏል። እንግዲህ የሸሸው ኃይል የሰሜን ምዕራብ እዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር ከባድ ክሳራ ደርሶበት ወደ ደሴ እንዲሸሽ አድርገውታል። በሌላ አቅጣጫ እንዲሁ በምስራቅ አማራ ቀጠና በተደረገ ውጊያ ከባድ ጉዳት የደረሰበት ደግሞ የ105ኛ ክፍለ ጦር ወደ ደቡብ አማራ ቀጠና ቢሸሽም በመራቤቴ የሰሜን ሸዋ ፋኖዎች በመራቤቴ ቀጠና ከወሎ ሲሸሽ የነበረውን ኃይል በመቀበል የሻምበል መሪውን ጨምሮ በርካታ የአገዛዙን ጦር መደምሰሳቸውንና በዛ አካባቢ አሁኑ ውጊያዎች በአዲስ መልክ ተቀጣጥለው ክሳራ እየደረሰበት እንደሆነና የፋኖ ኃይሎች ደግሞ ድል እየተጎናጸፉ እንደሚገኙ በትናንትናው ዕለት እንደዚሁ በመራቤቴ የአገዛዙ ጦር ከሬማ ከተማ በመነሳት ወደ የመጂት ቀበሌ ሲጓዝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር 2 ሻለቆችን ብቻ በማሰለፍ ድል መጎናጸፉን በተለይ በዚህ በሰሜን ሸዋ ከ101ኛ እስከ 105ኛ 5 ክፍለ ጦር የአየር ወለድና የኮማንዶ ክፍለ ጦሮች ተንሰራፍተው የሚገኙበት አካባቢ ቢሆንም አሁን የአየር ወለድ ኮማንዶና የሪፐብሊካን ጋርድ ያሉበት ምሽግ በመምታት ተሸንፈው ወደ ሸዋ የሸሹትንም እንደዚሁ ከፍተኛ ክሳራ አድርሶ እንዲበተን ማድረጉን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በወሎ ተውለደሬ ወረዳ ላይ ከሀይቅ ከተማ አቅራቢያ ቆሎ ባቄላ በተባለ ቦታ ላይ በተፈጸመ ማጥቃት የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውን አስታውቀዋል። ለበርካታ ጊዜ የነበረ የወታደር ካምፕ በተደጋጋሚ ጊዜ የፋኖ ኃይሎች አንድ ከመሆናቸው በፊት የወሎ ፋኖዎች ከፍተኛ ጥቃት ሲፈጽሙበት እንደነበረና አሁን ግን በተቀናጀ ሁኔታ ቆሎ ባቄላ የተባለውን ምሽግ ደርምሰው መቆጣጠራቸውን አስታውቀዋል። እንዲሁም በላስታ ቀጠና ከላሊበላ በቅርብ ርቀት በሌሊት በተፈጸመ ማጥቃት የአገዛዙ ጦር ሙትና ቁስለኛው ማንሳት ሳይችል ወደ ኋላ እንዳፈገፈገና የፋኖ ኃይሎችን ለማጥቃት በተለይ በዋናነት የሚኒሊክ እዝ በላይ ዘለቀ እዝ በጋራ በተሳተፉበት ውጊያ በመጀመሪያ ከላስታ ሹምሻ አየር ማረፊያ ተነስቶ ከ15 ኪሎ ሜትር የፋኖ ኃይሎች ምሽግ የተባለውን ቦታ ለማጥቃት ቢንቀሳቀስም የፋኖ ኃይሎች በ5 አቅጣጫ የመጣውን የአገዛዙ ጦር በመደምሰስ ወደ ሹምሻ አየር ማረፊያ እንዲመለስ ማድረጋቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ
ትናንትና የ105ኛ ዛሬ ደግሞ የ104ኛ አየር ወለድ ክፍለ ጦሮች የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ መንዝ ላሎ ምድር ወረዳ ላይ ወገሬ ከተማ ላይ ጥር 19 የሚከበረውን የወይን አምባ ቅዱስ ገብርኤል በዓልን አስመልክቶ የህዝብ መሰባሰብ አለና የፋኖ ኃይሎችም ሊመጡ ይችላሉ በማለት ወደ መንዝ ላሎ ወረዳ ወገሬ ከተማ ላይ የተንቀሳቀሰው የአገዛዙ ጦር በአጼ አምደ ጽዮን ኮር ምኒልክ ክፍለ ጦር 3 ቦታዎችን ቀድሞ በመያዝ የደፈጣ ጥቃት በማድረግ በ3 አቅጣጫ በመቁረጥ ከፍተኛ ክሳራ እንዳደረሰበት መረጃዎች ያመላከቱ ይገኛሉ። እንዲሁም በትናንትናው ዕለት በማዕከላዊ ጎንደር ምስራቅና ምዕራብ ደንቢያ በሚያዋስኑ 2 አቅጣጫዎች በተለይ ከጨዋሂት ከተማ ወደ ጎርጎራ በሚወስደው መንገድ ላይ ወይም አብርጃ ተብሎ በሚጠቀሰው አካባቢ ፈንጂና ሰባቱ አርካ በተባሉ አካባቢዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ጥቃት ፈጽሞ ከ50 በላይ የአገዛዙ ጦር ሙትና ቁስለኛ ማድረጉን ተከትሎ የዛን አካባቢ የነበረውን ወታደራዊ ምሽጋቸውን ለቀው ወደ ቆላ ድባ ከተማ መሸሸት መቻላቸውን ለማወቅ ተችሏል። እንግዲህ የፋኖ ኃይሎች በሌሊት ጥቃት እየፈጸሙ ድሎችን እየተጎናጸፉ ሲሆን ከዚህ በፊት በሌሊት ሲንቀሳቀስ የነበረው የአገዛዙ ጦር አሁን ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን ሸዋ ዞን ሳሲት በተባለ ቦታ ላይ በተፈጸመ ማጥቃት ከ19 በላይ የአገዛዙን ጦር መደምሰስ መቻላቸውን የአጼ አምደ ጽዮን ኮር አስታውቋል። የአገዛዙ አየር ወለድ ጦር ከሰላ ድንጋይና ከጣርማበር ወደ ሳሲት ከተማ ለማጥቃት ቢንቀሳቀስም የአገዛዙን ጦር ቀድሞ መረጃው የደረሳቸው የራምቦ ክፍለ ጦር አጃና ሚካኤል መገንጠያ በተባለ ቦታ ላይ በተፈጸመው ማጥቃት ከ19 በላይ የአገዛዙን ጦር መደምሰስ መቻላቸውን አስታውቋል። የመጣው ጦር ወደ መጣበት እንዲመለስ ማድረጋቸውንና ከዚህ በፊት ይዘውት የነበረውን ወታደራዊ ቀጠናቸውን ማስከበር መቻላቸውን አረጋግጠዋል። ይህ በእንዲህ እንዳለ በትናንትናው ዕለት ከደብረ ማርቆስ ከተማ የቴዎድሮስ እዝ 206ኛ ኮር ድል መቀዳጀቱን በተለይ በዋናነት ከማርቆስ ተነስቶ በቅርብ ርቀት ወደምትገኘው የጁቤ ከተማ ሲንቀሳቀስ የነበረው የአገዛዙ ጦር በተሽከርካሪና በኮንቮይ እንቅስቃሴ ሲያደርግ ገና ከከተማው ወጥቶ 12 ኪሎ ሜትር መጓዝ ሳይችል የአማራ ፋኖ ብሔራዊ ንቅናቄ የደፈጣ ጥቃትና የከበባ ማጥቃት በማድረግ ከፍተኛ ድል መጎናጸፉን አስታውቋል። በተለይ በዚህ ወደ ጁቤ ከተማ በተሽከርካሪ ሲጓዝ የነበረው የአገዛዝ ጦር ተሽከርካሪዎች ተመተው የተቃጠሉ ሲሆን በተሽከርካሪው ላይ የነበሩ በርካታ የአገዛዝ ጦር ክሳራ እንደደረሰባቸውና ተመልሰው ወደ ደብረ ማርቆስ ከተማ እንደሸሹ ለማወቅ ተችሏል። እንዲሁም አንበር በተባለ ቦታ ላይ ከደጀን ወደ ደብረ ማርቆስ አካባቢ ያለ ከተማ ነው። በዚህ ከተማ ላይ በተደረገ ማጥቃት አሁንም የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውን፣ የመከላከያ ኃይሉ ደግሞ ከማጥቃት ወደ መከላከል ገብቶ ምሽጉ ላይ እየተከላከለ እንደሚገኝ መረጃዎች እያመላከቱ ይገኛሉ። በርካታ መረጃዎችን ነው ያካፈልከን። እንግዲህ ባለፉት 2 ቀናት ውስጥ በተለያዩ የአማራ አካባቢዎች የተካሄዱ የህልውና ተጋድሎች አሁን በቀረበልን እንግዲህ ሌሎችም ያልተሸፈኑ አካባቢዎች እንዳሉ ገምታለሁ። የደረሰውን ኪሳራ በአጠቃላይ አገዛዙ ከፍተኛ ወታደራዊ ኪሳራ እንደደረሰበት በቀላሉ መገመት የሚቻል ይመስለኛል። እንግዲህ ሰሞኑን እየደረሰበት ካለው ሽንፈት የአማራ ፋኖ ብሔራዊ ንቅናቄ መመስረቱንም ተያይዞ የአገዛዙ ሰዎች ስብሰባ ተቀምጠው ነበር። በወታደራዊ ሹማምንቶቹ ያለው ሁኔታ አስፈርቷቸዋል። በተለይ የሚሊሻ አድማ በታኝና የመከላከያ ሰራዊት አባላት ከምድብ ቦታቸው እየሸሹ መሆናቸው ከፍተኛ ስጋት ውስጥ እንደከተታቸው ነው የሚነገረውና በወታደራዊ ማጥቃት ውጤት እንደማይመጣ ተረድተው ፕሮፓጋንዳው ላይ ከፍተኛ ስራ እንዲሰራ ለዚህም በተለይም ከወልቃይት ራያ ጋር በተያያዘ ይህንን ትግል ሊያደናቅፍ በመሃላቸው ክፍፍል ሊፈጥር የሚችልን አጀንዳ በማምጣት በፕሮፓጋንዳው ሰፊ ስራ እንዲሰራ ከውሳኔ ላይ መድረሳቸውን የሰማነው። እስቲ ምን ማለት ይቻላል ከዚህ አንጻር? የአማራ ፋኖ ብሔራዊ ንቅናቄ በአንድ ድርጅት ተሰባስቦ በአጠቃላይ በሁለት የነበሩት በአንድ አንድ ድርጅት ተሰባስቦ ለቀጣይ ትግል አዲስ አደረጃጀት ፈጥረው ሰፊ እንቅስቃሴ ማድረግ በጀመሩ ገና በመጀመሪያው ሳምንት የብልጽግና አገዛዝ እንቅልፍ የነሳው ይመስለኛል። ምክንያቱም የፋኖ ኃይሎች ወልቃይትን፣ ጠገዴን፣ ጠለምትን፣ ራያን የህወሓት ኃይሎች ሊወሩት ነው። የፋኖ ኃይሎች ከፌዴራል መንግስቱ ጋር ብቻ ነው እየተጋጩ ያሉት፣ ለድንበር ለመሬታቸው እየታገሉ አይደለም በማለት ፖለቲካዊ ፕሮፓጋንዳ ለመርጨትና የአማራ ህዝብ ከአማራ ፋኖ እንዲነጠል ለማድረግ አሁን ያገዛዙ የደህንነት ኮሚቴ ከ3 ቀናት በፊት በደብረ ዘይት ከተማ በጠቅላይ ሚኒስትሩ አማካኝነት ስብሰባ ተቀምጠው ከወታደራዊ እንቅስቃሴው በተጨማሪ በከፍተኛ ደረጃ የፖለቲካ ፕሮፓጋንዳ በመንዛት የአማራ ፋኖ ከአማራ ህዝብ እንዲነጠል ለማድረግ እነዚህ ለራሳቸው ጥቅም ነው የሚታገሉት፣ ለድንበር አይታገሉም ማለት። ሁለተኛ ደግሞ የአማራ ህዝብንና የትግራይ ህዝብን የማያቋርጥ ግጭት ውስጥ እንዲገባ ለማድረግ ለዘንተ ዓለም ግጭት ውስጥ ገብተው እርሱ የራሱን የቤት ስራ እየሰራ
ነገር ግን እነዚህን ሁለት ህዝቦች በግጭት ለረጅም ጊዜ እንዲቆዩ በማድረግ ከፍተኛ ሴራ ጠንሶ ፕሮፓጋንዳውን እየረጨ ይገኛል። ነገር ግን የፋኖ ኃይሎች ትኩረታችን ከብልጽግና በላይ ሌላ ጠላት የለንምና በዚህ ጠላት ላይ ብቻ አነጣጥረን ሌላው በጊዜ ሂደት የሚፈታ ነው። ሁለተኛ ችግር ሊሆን ይችላል። የመጀመሪያው ችግራችን ግን የብልጽግና አገዛዝ ነው። ለአማራ ህዝብ ከፍተኛ ለአማራ ህዝብ ብቻ ሳይሆን አጠቃላይ ለኢትዮጵያ ህዝብ ከፍተኛ የሆነ ችግር እየፈጠረ ያለው ይሄን መንግስት ሳንጥል ወደ ሌላ ልናይ አንችልም በማለት ትኩረታቸውን በሙሉ ከብልጽግናው አገዛዝ ላይ ማድረጋቸው እጅግ በጣም አስጨንቆታል። እንግዲህ በወታደራዊ ዘመቻ በርካታ ወራትን ያስቆጠረ ዘመቻ አድርጓል። የተለያየ የዘመቻ ስም በመስጠት ከ10 እና ከ15 ጊዜ በላይ ወታደራዊ ዘመቻ ቢያደርግም የፋኖ ኃይሎች ሊቀመሱት አልቻሉ። ምናልባትም ጉዳት የደረሰበት የአማራ ህዝብ ያልታጠቀው ኃይል ስለሆነ በሱ ላይ ካልሆነ በስተቀር በፋኖ ኃይሎች ላይ የወረወረው ድሮን፣ የተኮሰው መድፍ፣ የለቀቀው ቁምቡላ ሰላማዊ ህዝቡን ከመፍጀት ውጭ በፋኖ ኃይሎች ላይ ምንም ተጽዕኖ አለማምጣቱን እየተመለከትን ነው። አጠቃላይ በፖለቲካው አመለካከትም ቢሆን አሁን በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በምስራቅ ጎጃም፣ በምዕራብ ጎጃም፣ አጠቃላይ በጎንደር በአራቱ ዞኖች፣ በወሎ 3ቱ ዞኖች፣ በአጠቃላይ በአማራ ክልል በሚገኙ ዞኖች ላይ ያለው ወታደሩ፣ አድማ ብተናው፣ ፖሊስ፣ ሰላም አስከባሪ ኃይል የሚባለው በአጠቃላይ እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝ አንድ ሁነኛ ማስረጃ እንኳን መጥቀስ ይቻላል። መሳይ እንግዲህ በምስራቅ ጎጃም በሁሉም ወረዳዎች ላይ በግዳጅ ታፍሰው ወታደራዊ ስልጠና በደብረ ማርቆስ ከተማ የፖሊስ ማሰልጠኛ ተቋም ላይ 1330 ከምስራቅ ጎጃም የተሰበሰቡ የአገዛዙን ጦር ያለ ፍላጎታቸው እንዲቀላቀሉ ተደርገው ገና ከማሰልጠኛ ሳይወጡ 850ዎቹ ከማሰልጠኛ ጠፍተው አብዛኛዎቹ የፋኖ ኃይሎችን ነው የተቀላቀሉት። ይሄ የሚያሳየው የአገዛዙን ጦር መሳሪያ አንግቦ ስልጠና ወስዶ የፋኖ ኃይሎችን ለመውጋት ፍላጎት የሌለው ህዝብ እንደሆነ ሁነኛ ማረጋገጫ ነው። ይሄ የፋኖ ኃይሎች እጅግ በጣም ተደራጅተዋል፣ ታጥቀዋል፣ ፖለቲካዊ ምክንያትም አላቸው። ይሄንን ማክሰምና ማጥፋት ስላልቻለ አሁን አቅጣጫ በማስቀየስ የብልጽግና ኃይል የአማራ ድንበርን ለማስከበር እየተዋጋ ነው በማለት የዛሬ ዓመት በአማራ ክልል የሚተዳደረውን የጠለምት ወረዳን አፍርሶ አስተዳደሩን ወረዳ አመራሩን አፍርሶ እነዚህ ወረዳ አመራሮችን ከወረዳው አባሮ በወታደራዊ አመራሮች ወረዳውን ካስተዳደረ 1 ዓመት አልፎታል። የአማራ ክልልን በተሳታተ መንገድ ወደ ጦርነት እንዲገባ ለማድረግ ከትግራይ ህዝብ ጋር ለማጋጨት ከፍተኛ ጥረት እያደረገ እንደሆነ የአማራ ፋኖ በዋናነት የአማራ ህዝብ በዋናነት ጠላቱ ማን እንደሆነ በደንብ አድርጎ ጠንቅቆ ያውቀዋል። አሁን ተጨናንቋል። አገዛዙ ከፍተኛ ጭንቀት ውስጥ ነው ገብቶ ያለ። ድንበርህን እየወሰዱብህ ነውና አቅጣጫህን ወደ እኔ ትተህ ወደ ህወሓት ኃይሎች መሳሪያ አንቃታ አንሳብ ለማለትና አቅጣጫ ለማስቀየስ ከፍተኛ ጥረት እያደረገ እንደሆነ ነው የፋኖ ኃይሎችም የፋኖ አመራሮችም የአማራ ህዝብን እየተረዳ የሚገኘው። መሳይ እንግዲህ የፕሮፓጋንዳው አቅጣጫ አንዱ ማዕከል የወልቃይት ጠለምት ራያ ጉዳይ እንዲሆን ተፈልጓል። ስለዚህ እዛ አካባቢ የሚጫር እሳት ከምንም በላይ ጦርነቱን በህወሓትና በፋኖ መሃል ያደርጋል የሚል ስሌት በብልጽግናዊ ዘንድ እንዳለ ይታወቃል። አብይ አህመድ በዚህ እርግጠኛ ነው። ለዚህም ነው ይህንን ያህል ጊዜ የወልቃይትንም የራያንም የጠለምትንም ጉዳይ ምላሽ ሳይሰጥ ወደዚህም ወደ ግራም ወደ ቀኝም ማለት ሳይችል ኪሱ ውስጥ ካርዱን አስቀምጦ ለዚህን ወቅት ላይ ለመጠቀም የፈለገው አሁን የመጨረሻው ጊዜ መጣ ይመስላል። የፋኖ አንድነት ያንን መንደር የነቀነቀው ነው። በጣም ከፍተኛ ስጋት ውስጥ እንዳሉ በቀላሉ መረዳት ይቻላል። ስለዚህ አቅጣጫ ለማስቀየስ ፕሮፓጋንዳው ላይ ከፍተኛ ትኩረት በመስጠት ሁሉም ሚዲያዎች በግራ በቀኝም ያሉ ደጋፊዎች የሆኑ ጭምብል የለበሱትም ጭምር በዚህ ጉዳይ ላይ ሰፊ ትኩረት እንዲሰጡ ነው የተደረገው። ህወሓት በእርግጥ ይህንን ጉዳይ አያደርግም ያደርጋል የሚለው እዚህ ላይ አቋም ይዞ ትክክለኛውን መረጃ ለህዝብ መስጠት ያስፈልጋል። ህወሓት እንዲህ አይነት ትንኮሳ ውስጥ መግባት እንደሌለበት ይታመናል። ምክንያቱም ለትግራይ ህዝብ የሚበጅ አይደለም። ወልቃይት ራያ ጠለምት የሚለው አጀንዳ አሁን ለትግራይ ህዝብ ቀዳሚው አጀንዳ አይደለም። የትግራይ ህዝብ በርካታ ችግሮች አሉበት። በማዕከላዊ መንግስት ውስጥ ጥቅሙን ማግኘት ያልቻለ እንደ ዜጋ ጥቅሙን ሊያስከብር ያልቻለ ነው። እንደምንሰማው ከሆነ በጀት ተዘግቷል። መሰረታዊ አገልግሎቶች እየተቋረጡ ነው ያሉት። ይህንን ያላገኘ የትግራይ ህዝብ ከአማራ ህዝብ ጋር ሊያጋጨው ወደሚል አጀንዳ በአሁን ሰዓት ገብቶ ጦር ይመዛል፣ እሳት ይለኩሳል ተብሎ የሚታሰብ አይደለም። ይህ አጀንዳ የብልጽግና ነው። ጠለምት ላይ የሚዋጉት ኃይሎች እነማን እንደሆኑ ከህወሓትም በኩል መግለጫ እስካሁን የተሰጠበት ሁኔታ የለም። በዛ አካባቢ እሳት በመለኮስ ፋኖን ጎትቶ ወደ ጦርነት ለማስገባት በዚህም የፋኖን አንድነት ከወዲሁ ለማጨናገፍ የታለመ ዘዴ እንደሆነ በግልጽ መረዳት ይቻላል። ነገሩን በጥንቃቄ መመልከት ይገባል። ከምንም በላይ የትግራይ ተወላጆችንም የአማራ ተወላጆችንም ባይተዋር ያደረገው የብልጽግናው አስተዳደር በኢትዮጵያ ላይ ያሰፈነው
ትልቅ ብሔራዊ አደጋ አለ። ያንን ብሔራዊ አደጋ ከመዋጋትና ከመመከት የሚቀድም ምንም አይነት አጀንዳ ሊኖር የሚገባ አይደለም። ከዛ አንጻር ነው መታየት ያለበት። ብልጽግና ያገኘውን ቧጦ ፈንቅሎም ቢሆን ስልጣኑን ለማስቀጠል ይፈልጋልና እዚህ ላይ ሁሉም ኃይሎች ጥንቃቄ ማድረግ ይገባቸዋል። ሌሎች አጀንዳዎችም በቀጣይ ሊመጡ ይችላሉ። እዚህም እዛም አብይ አህመድ እሳት ሊለኩስ የመቻሉ እድል ሰፊ ነው። ስልጣኑን ለማስጠበቅ ማንኛውንም አይነት እርምጃ ከመውሰድ ወደኋላ የሚል አይደለምና መሳይ ይሄ ስርዓት እኮ 9 ድስት ነው የጣደው። 9ኙም ማማሰል አቅቶት 9ኙም ያረረበት መንግስት እንደሆነ የኢትዮጵያ ሕዝብ በደንብ አድርጎ ተረድቷል። በአፋር በኩል እኮ የህወሓት ኃይሎችን ለሁለት ሰንጥቆ የተወሰኑ የሰላም ኃይሎች በሚል መሐራ መሬት በማለት ወደ አፋር ክልል አስገብቶ የትግራይን ህዝብና የህወሓት ኃይሎችን እርስ በርሳቸው ለማጋጨት ሙከራ አድርጎ ግማሽ ቀን ባልሞላ ውጊያ ብትንትኑ እንደወጣ ይታወቃል። የፌዴራል መንግስቱ እነዚህን ኃይሎች በደንብ አድርጎ አስታጥቆ በጀት መድቦ ዩኒፎርም አልብሶ የህክምና ባለሙያዎችን መድቦ ስንቅና ትጥቅ ሰጥቶ ህወሓትን እንዲወጉለት ለማድረግ ከትግራይ ህወሓት ኃይሎች ያፈነገጡ ኃይሎችን ስቦ በገንዘብ በመደለል በስልጣን በመደለል ተስፋ በመስጠት አምጧቸው ነበር። ነገር ግን እነዚህ የህወሓት ኃይሎች አይደለም ያጠፏቸው። የአፋር ህዝብ ከሰሞኑ ያደረገውን ነገር መቼም በሚዲያ ሳትከታተሉ የቀራቸው አይመስለኝም። የአፋር ህዝብ እኛ መሬታችን የጦርነት አውድማ መሆን የለበትም ውጡልን በማለት ውጊያ ገጥሞ እነዚህም የሰላም ኃይል የሚባሉ ሰላም የሚነሱ የትግራይን ህዝብ ክህደት የፈጸሙ ኃይሎች በተለይ በዋናነት በጌታቸው ረዳ ተልእኮ ተሰጧቸው የትግራይን ህዝብ ሰላም ለመንሳት እንቅስቃሴ እያደረጉ ያሉ ኃይሎችን በመጀመሪያ በራያ አካባቢ ሞከሩ፣ በኋላ በአፋር አካባቢ ሞከሩ፣ አሁንም ወደ ጠለምት አካባቢ መጥተዋል የሚባል ነገር አለና የትግራይ ህዝብ በታሪኩ ከመቼውም ጊዜ በላይ ከፍተኛ ውርደት የደረሰበት በዚህ በብልጽግና ስርዓት ስለሆነ ምናልባት ህወሓት እንኳን ትንኮሳ ቢያደርግ የትግራይ ህዝብ አሁን ጥያቄው ጠለምት አይደለም፣ ጸገዴ አይደለም፣ ወልቃይት አይደለም፣ ራያ አይደለም። መጀመሪያ በሰላም ለመኖር በትግራይ ባንክ ለማውጣት ገንዘብ የለም እየተባለ ነዳጅ ተከልክለው አሁንም በዙሪያቸው የመከላከያ ኃይሉ አጥሮ በመያዝ ምርቶች ወደ ትግራይ እንዳይገቡ ለማድረግ ከፍተኛ ጫና እያደረሰበት ያለና የትግራይን ህዝብ አሜን ብሎ ተንበርካኪ ሆኖ ባሪያ ሆኖ እንዲገዛ ለማድረግ ብልጽግና እቅድ አቅዶ እየሰራ እንደሆነ የትግራይ ህዝብ ብቻ አይደለም የአማራ ህዝብም የአፋር ህዝብም የኢትዮጵያ ህዝብም በደንብ አድርጎ ጠንቅቆ ያውቀዋል። በዚህ መሰረት የአፋር ኃይሎች መግለጫ ሰጥተዋል። ትጥቅ ይዘው ወደ ጫካ የገቡ ኃይሎች ከትግራይ ኃይሎችና ከአማራ ኃይሎች ከሌሎች የኢትዮጵያ መሳሪያ አንግበው ከሚታገሉ ኃይሎች ጋር ብልጽግና ላይ ትኩረት አድርገን በጋራ ይህን ስርዓት ማስወገድ አለብን ብለው እየታገሉ ይገኛሉ። ምናልባትም በአጭር ጊዜ ውስጥ ከፋኖ ኃይሎች ጋር ተዋህደው ይህን ስርዓት ለመምታት ከፍተኛ ዝግጅት እያደረጉ እንደሆነ መረጃዎች እያመላከቱ የሚገኙት። የትግራይ ህዝብ ከዚህ ውጭ ሊሆን አይችልም። እንደ ባዕድ በትንሽ ክልል ላይ ታጥሮ ተይዞ አዲስ አበባን እንደ ባዕድ እንደ ሌላ ሀገር እየቆጠረ ሲመጣ እየተገላመጠ ተገንጠል ከፈለክ እየተባለ በትልልቅ ፖለቲካ አመራሮች እንደ ህዝብ እየተሰደበና እየተዋረደ ያለ ህዝብ አሁን ለጸገዴና ለጠለምት ወጣቱን ወስዶ ያስገድላል ማለት በፍጹም የሚታመን አይደለም። ህወሓት እንዲያስበው እንኳን የትግራይ ህዝብ አሁን ያለበት ጥያቄ ጠለምት ጥያቄ አይደለምና ምናልባትም የሰሜን ኃይሎች በአንድ ላይ ሆነው ሊመቱኝ ይችላሉ እኔም አቅም የለኝም ብሎ በመገንዘቡ እያደረገ ያለው ነገር እነዚህን ሁለት መሰረታዊ ለኢትዮጵያ አንድነት ለኢትዮጵያ ክብር ከፍተኛ ዋጋ የከፈሉ ሁለቱ ህዝቦች በጋራ ሆነው ማጥቃት እንዳያደርጉ በሁለቱ መካከል ግጭት በመፍጠር ለረጅም ጊዜ በጦርነት እንዲቆዩና እንዲደቆሱ ለማድረግ ካልሆነ በስተቀር ሌላ በፍጹም ምክንያት የለውም። ግን ይሄ ዓላማ እንደማይሳካለት ነው አብዛኛው የአማራ የትግራይ ህዝብ እየተገነዘበ የሚገኘው። መሳይ እንግዲህ አብይ አህመድ አገዛዝ የተለያዩ ነገሮችን እያደረገ ነው። መቼም ወሬ በስቷል። በሚዲያዎቹ ላይ ነጋ ጠባ እየወጣ ፉከራ ሽለላው አይጣል ነው። ብዙ ነገሮችን እያደረገ ነው። የአየር ኃይል የ90 ዓመት ክብረ በዓል በሚል ባዘጋጀው መድረክ ምናልባት ለቀናት የወሰደ ክብረ በዓል ነው። ትርኢት ነው የሚባለው። ትርኢቱ ግን በአብዛኛው የሚያሳዩት ወይም ደግሞ ትርኢቱ ላይ በኢትዮጵያ ሰማይ ላይ የሚበሩት የኤሚሬትስ አውሮፕላኖች ሌሎች ባዕድ ሀገር አውሮፕላኖች ሆኖ አብይ ምን ቤት ነኝ ብሎ እንደሚፎክርና እንደሚሸልል የሚታወቅ ነገር የለም። የተወሰኑ በውሰት ያገኛቸው የጦር አውሮፕላኖች በተለይ ከተባበሩት አረብ ኤሚሬትስ ሚራዥ የተሰኘውን የፈረንሳይን ጨምሮ የተወሰኑ የውሰት አውሮፕላኖችን አግኝተዋል። የተባበሩት አረብ ኤሚሬትስን ተደግፎ የኢትዮጵያን ብሔራዊ ጥቅም አስከብራለሁ የሚል ሰው ነው እንግዲህ ቤተ መንግስት የተቀመጠው። ለማንኛውም በዚህ አንጻር እየተደረገ ያለው ነገርም አስገራሚ ነው። የአሜሪካው ምክትል የውጭ ጉዳይ ሚኒስቴር ጉብኝት ላይ ነው ያሉት። የመጡት ለተለያዩ ጉዳዮች
ነው። የአገዛዙ ሚዲያዎች ግን ለዚህ በዓል ብለው ከዋሽንግተን ዲሲ ድረስ ተሳፍረው የመጡ አድርገው የተሳሳተ መረጃ እያቀረቡ ይገኛሉ። የኢትዮጵያን ሕዝብ በሐሰተኛ ወሬ ማጥገብ ስራችን ብለው የተያዙት የአብይ አህመድ ሚዲያዎች ኢትዮጵያ ውስጥ የሚሆነውን ነገር ሊገልጹ አልፈለጉም። ጋምቤላ ያለውን፣ ሶማሌ ክልል ያለውን፣ በአፋር ያለውን፣ በትግራይ ያለውን፣ ቤንሻንጉል እንዲሁም በአማራ ክልል ያለውን ሊነግሩ አልፈልጉም። ለነሱ ኢትዮጵያ ማለት አዲስ አበባ ብቻ ናት። ለማንኛውም በማጠቃለያ ምን ማለት ይቻላል? አብይ አህመድ እየተወራጨ ነው። ሌሎች ነገሮችንም ያደርጋል። ከምርጫው ጋርም ተያይዞ ህዝቡን ትኩረቱን ሊያስቀይሱ ይችላሉ ያላቸውን በርካታ አጀንዳዎችን ይዞ መምጣቱ የሚጠበቅ ነው። መሳይ ስርዓት አሁን የደረሰበት ደረጃ ልክ እንዳበደ ውሻ ያገኘውን የሚነክሰውን እንኳን የማያውቅ ስርዓት ሆኗል። እውነት ለመናገር ኢትዮጵያ በታሪኳ እጅግ በጣም ዝነኛ የሆነ የአየር ኃይል አብራሪዎች የነበሯት ለሀገራቸው ለድንበራቸው ከፍተኛ የሆነ መስዋዕትነት የከፈሉባት ሀገር እንደሆነች ይታወቃል። ከየትኛውም አየር ኃይል ከተቋቋመበት ጊዜ አንስቶ በንጉሱ ጊዜ ጀምሮ እስከ ዛሬዋ ድረስ ባለው የአየር ኃይል ታሪክ ውስጥ ከፍተኛ ውርደት ሀገርን ወደ ውርደት የከተተ ተቋም እንደሆነ እኮ ምንም የኢትዮጵያ ሕዝብ እኮ ጠንቅቆ ያውቀዋል። ሲፈልግ ከተለያዩ የሩቅ ምስራቅ ሀገሮች ድሮን ተከራይቶ ድሮን ያሳያል፣ የሱን ፎቶግራፍ ያሳያሉ። ይሄ የሀገርን ድንበር ለማስከበር አይደለም፣ የግለሰብን ዝና ከፍ ለማድረግ ካልሆነ በስተቀር የአየር ኃይል ትርኢት በሚያሳይበት በዛን ቀን እኮ የሰሜን ሱዳን ኃይሎች በቤንሻንጉልና በሁመራ አካባቢ ድሮን መጥተዋል። እንደገና በአየር ኃይል ክልሉን ጥሶ በመግባት የሄሜቲ ጦር እየሰለጠነ ያለበትን አካባቢ በሚግ ደብድበዋል። ወፍ እኛ ሳንፈቅድ ድንበራችን ጥሶ አያልፍም እያለ እቺ የበሬ ግንባር የምታክል ሀገር ጅቡቲ ድንበራችን ዘልቃ አቋርጣ የአፋር ሰላማዊ ነዋሪዎችን በድሮን ስትደበድብ በሚዲያ እንኳን ለመናገር ዜጎቻችን ሞቱ ለማለት እንኳን ፍቃደኛ ያልሆነ ስርዓት በየትኛው ሞራሉ ነው ትርኢት የሚያሳየው? ቀድሞ ነገር የኢትዮጵያ አየር ኃይል የሚታጠቀው ሚራጅ የሚታጠቀው የራሻ ሱ-23 ይበለው ሱ-30 ይበላቸው ትልልቅ የውጊያ አውሮፕላኖች አይደለም። የኢትዮጵያን ዳር ድንበር የሚያስጠብቀው የኢትዮጵያ ጀግንነት አልደፈርም፣ ዳር ድንበሬን አላስደፍርም በማለት የሚወድቀው የሚነሳው በኢትዮጵያ ፍቅር የተቃጠለ የኢትዮጵያ ሕዝብ እንጂ በጦር መሳሪያ ብዛት አይደለም። የኢትዮጵያን ሕዝብ ለማስፈራራት ብሎም ደግሞ በምስራቅ አፍሪካ ያሉ ልክ እንደ ተናካሽ ውሻ ሁሉንም የጎረቤት አሁን እየፈራ መጥቷል። ምክንያቱም አቅሙ እየደከመበት ነው። ወታደራዊ ጀነራሎች በ15 ቀን ጊዜ ይሰጠን፣ 10 ቀን ጊዜ ይሰጠን፣ 1 ወር ጊዜ ይሰጠን ብለው በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል ዘመቻ አድርገው በየትኛውም ክልል የተሳካ የውጊያ አፈጻጸም ሳያሳዩ የራሳቸውን ጥቅም ዘረፋ ላይ ተሰማርተው፣ እርሻ ላይ ተሰማርተው፣ በሌሎች በወርቅ ንግዶች ላይ ተሰማርተው ቤተሰቦቻቸውን ከማበልጸግ በዘለለ ለኢትዮጵያ ፋይዳ ምንም አይነት አስተዋጽኦ ያላደረጉ ብቻ ሳይሆን የኢትዮጵያን ሕዝብ መቀመቅ የከተቱ ያዋረዱ ጀነራሎች ያሉባት ሀገር አሁን ዛሬ ተነስተው የአየር ኃይል ትርኢት በአየር ኃይል ያሸነፈ ሀገር የለም። በጀግንነትና በወኔ ነው ወይንም በሀገር ፍቅር ስሜት ነው ሀገርን ዳር ድንበር አለማስደፈር የሚቻለው። ሰራዊቱ በመፍረስ ጫፍ ላይ ነው እየደረሰ የሚገኘው። አየር ኃይል ኢትዮጵያ ውስጥ የደከመና የፈረሰ ተቋም እንደሆነ የኢትዮጵያ ሕዝብ የሚረዳው መሰለኝ። ሊሊ ሁሉንም ነገር አስታወሰች። ባቡሬንም አዴንም አስታወሰች። ሊሊ ያስታወሰችበትም ምክንያት ዶክተሩ ሁሉ ጊዜ ትናንሽ ነገሮችን ይጠይቃት ነበር። ዴቭ ተመልሶ ቤተሰቦቹ ጋር ሊሄድ ነው። እናቱም ደውላ ለምንድነው አዴ ምን አለችህ በማለትም አስጨነቃ ጠየቀችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ። ቤተሰቦቼ እየተለመደው ሰራተኛ አዴ ክፍል 189 ነው ይዤላችሁ የመጣሁት ተባለፈው እየቀጠለ ማለት እና እስከዛው እንደተለመደው ቪዲዮን ላይክ በማድረግ ሼር በማድረግ ተባበሩኝ። እንግዲህ ለቤት አዲስ የሆናችሁ ደግሞ ደውል ምልክቷን በማጥቆር ቤተሰብ ሁሉ ተቀላቀሉ ማለት ነው። በየጊዜው የምንለቀው ነገር ይደርሳችኋል ማለት ነው።
አዴ እንግዲህ አዴና ባቡሬ አሁን ታስታውሳለች ብሎ ሁለቱም በየቦታው በየመንገዱ አምልታቸው ስትወጣም በየመንገዱ ይፈልጓታል። ዶክተሩም በሐሳብ በጭንቀት እንግዲህ በጣም እንትን ብሏል። ቤዛም በጠፋችበት አልተገኘችም ማለት ነው። አሹ በጠና ታሞ ሆስፒታል ገብቷል። ምክንያቱም አሹ የታመመበት የበላው ነገር አልተስማማውም ማለት ነው። እናም ደግሞ የፍቅር እናት ማሚ ሐኪም ቤት ሂጂ ስትለውም አልሄድም በማለት ይነግራታል። ለምንድነው ማትሄደው? ሂድና ታመም፣ እዚህ ሆነ መታመምህ ምንም ጥቅም የለውም ስትል እንዴ እትዬ ምን እያልሽ ነው? እሷ ሊሊ በሰላም ጤነኛ ሆና ሄዳ እንደዚህ ሆና የተመለሰች ሊሊ እኔም እንደዛ አርጎ ቢለቁኝስ በማለትም ፍርናቻ ይዞት ወደ ሐኪም ቤት አልሄድም ብሎ ነበር። እንግዲህ ሆኖም በግድም ቢሆን ሐኪም ቤት ይዞትም ከሄዱ በኋላ እነ ዳይመንድና ኪንጎን ካጠገቤ አትለዩ፣ ሊሊን ምን አርጎ የለቀቋት አላያችሁም ወይ? መርፊ የሚወጉኝም ቦታ ሁሉንም ተከታተሉ፣ የሚሰጡኝም ክኒን ተከታተሉ በማለትም ሊሊ እንደ ሊሊ አርጎ ዶክተሩ እንዳይለቀኝ በማለትም ዶክተሩንም ግራ አጋብቶታል ማለት ነው። በዛን ሰዓትም እንዴ እኛ እኮ እዚህ ሊሊ የሆነችበት በቤዛ ምክንያት ነው በማለትም እሱም ይናገራል። ዳይመንድ ያኔ ነግረኸኝ ነበር፣ ነገር ግን የዳይመንድን ነገር መስማት ነበረብኝ እኔ አልሰማ ብዬ እንጂ ቤዛ በተሳሰተ መድኃኒት በማምጣቷ ነው ሊሊ እንደዚህ የሆነችው ብሎ ሲነግራቸው በጣም ተናዶ ኪንጎና ዳይመንድ እኔ አሁን ያለችበት ሄጄ ነቅስ ያወጣታለሁኝ፣ ስለዚህ አንተ እዚህ ታሹ ታከም ብሎት ዳይመንድም ቤዛን ፍለጋ ወጥቷል ማለት ነው። ዶክተሩም ሊሊን እስቲን አንዳንድ ነገሮችን አስታውሺ በማለትም ለምንድነው እኔ ስዘፍንልህ እኔ ስሲቅ ማስቀው እኔ ስዘፍንልህ ዝም የምትለው እንደ ድሮ ለምንድነው ማትጫወተው በማለትም ዶክተሩን እንደ እላ የምታየው ሊሊ በጣም ግራ አጋብተዋለች። ዶክተሩን በጣም ግራ እየገባው እኔ ዶክተር ነኝ፣ ስለዚህ ዩኒኤል ነኝ፣ ስለዚህ እኔ እላ አይደለሁም በማለት በተደጋጋሚ ራሷ እንድትመለስ በኋላ ስትመለስ ደግሞ ሌላ ነገር ችግር እንዳይፈጠር በማለትም ዶክተሩ በተደጋጋሚ ይነግራታል። አንተ ግን ምን እየቀለድክ ነው ወይ በማለትም ትሲቅበታለች። እስቲ ሊሊ አንዳንድ ነገሮችን አስታውሺ በማለትም አዴ ትገባለች። አዴም ሲገባ እንዴ መምህር በማለትም አዴን ትጠይቃታለች። አስታውሻት ሲላት እቺኮ አዴ ነኝ እና አንዳንድ ነገሮች እኔ አዴ ታስታውሻለሽ? እሺ ባቡሬን ታስታውሻለሽ? ትላታለች። ባቡሬ ማለት ቢኪ፣ አንቺ እኮ ቢኪ ብለሽ ነው ምትጠሪው ብላም ትነግራታለች። በዛን ሰዓትም ራሷን የተወጠረች ወይኔ ቢኪ የት ነው ያለው? አዎ በማለትም እናም ደግሞ ስለ አዴም ስነግራት አዴ በማለትም ለማስታወስ ልብ ብላለች። በዛን ሰዓትም ስለተጨናነቀች ማናችሁም አትጠጉኝ በማለትም ተቆጥታ እሺ በቃ ትንሽ አርገን እንጠይቃታለን አዴ አሁን ተያት፣ ዛሬ እነዚህን ካስታወሰች ሌላ ደግሞ ነገ የተወሰነ ታስታውሳለች በማለትም ዶክተሩም ለአዴ ይነግራታል። እሺ በማለትም በቃ አንቺ ይዘሻት ሂጂ በማለት እኔ ደግሞ በኋላ መጣለው አንቺ ደግሞ ከአዴ ጋር ቤት ሂጂ ስትላት እንደ ምንድነው የምትለው? እኔ እሷን በጣም ነው የምጠላት፣ ስለዚህ ከኔ አትምጣ አንቴና እኔ እንሂድ በማለትም አይ እኔ አሁን እዚህ ሐኪም የሚታከሙ ሰዎች አሉ፣ ስለዚህ አንቺና አዴ ሂዱ፣ እኔ ደግሞ በኋላ መጣለው በማለትም አብሮ ይሄዳሉ። እሺ በማለትም ሲሄዱም ይሄ ቤቴ ወደዚህ አካባቢ ነው እና እንሂድ በማለትም አዴን ወዲ ያስሮቻት እናም ደግሞ እንጫወት በማለትም እንዲሁም ደግሞ ለባቡሬ የዘፈነችለት ማለት ነው። በዛን ሰዓትም እንግዲህ አዴም ይዛት ሄዳ ነበር ማለት ነው። ገጀራው አዴን ተከትሏት አዴን ደግሞ እንዴ አንቺ በማለትም እሷንም ያዋራታል። በዛን ሰዓትም አዴ ስታዋራው ምንድነው አንተ የምፈልገው? እኔ ምልሽ አበባና ሄሉን ታውቃቸዋለሽ ወይ ይላታል። አዎ አውቃቸዋለሁ እና እኔ ምልህ ባለፈው የሆነ ጊዜ ተገናኝተናል ልበል? አዎ ይላታል። እናም ምንድነው አንተ ሊሊ የምትከተላት ለምንድነው የምትከተላት ብላም ትጠይቀዋለች። እኔ ሊሊን በጣም ነው የምፈልጋት፣ እናም ደግሞ አበባንና ሄሉን አሳልፈሽ ከሰጠሽኝ ብዙ ነገር እሰጥሻለሁ ብሎ ይነግራታል። ምንድነው ብላ ትነግረዋለች። እነሱን ብቻ አሳልፈሽ ስጪኝ በጣም ነው የምፈልጋት። በዛን ሰዓትም ስማ ትሰማኛለህ? ካሁን በኋላ እነሱ አጠገብ እንዳይ አልፈልግም፣ ሁለተኛ እንደዛ አትበል፣ መቼም ቢሆን አሳልፌ አልሰጥህም በማለትም እንደዛ ሲላት ወደሽ ሳይሆን በግድ ትሰጪኛለሽ ብሎ እጇን ጠምዞም ይዛታል ማለት ነው። በዛን ሰዓትም እንዴ አንተ ምን ሆነህ ነው በማለት እሷም የታገለች ኪንጎ ይመጣል። በዛን ሰዓትም ኪንጎ አንተ ደግሞ ማነህ? መሞት ፈልገህ ከሆነ ካልሆነ ከዚራ ኪንጎንም አንቆ ይዘዋል። በዛን ሰዓትም ኪንጎን አንቆ ሲይዘው
አዴም ከኋላ ዱላ አግኝታ ራሱን መታ ሲቶ ይወጥቃል ማለት ነው። በዛን ሰዓትም ኪንጎና እሷ ሁለቱም ትቶት ይሄዳሉ። አብሮም የሄዱ ያሉ አብሮ ኪንጎ በጣም ነው ማመሰግነው ብላ ያመሰገነችውም ቅምጥል ትመጣለች ማለት ነው። ቅምጥልም በሌላ ነገር አስባ በጣም ተናዳለች። በዛን ሰዓትም ምንድነው ስብሰባው ደግሞ ምን አስመልክቶ ነው በማለትም ትናገራለች። በቃ ኪንጎ ቅምጥል ሌላ ነገር አይደለም በማለትም አዴም ትታ ትሄዳለች። ስማ ከአዴ በዚህ ልክ ምንድነው ቅርብርቡ ምንድነው የምታወሩት በማለትም ትቀናለች። በዛን ሰዓትም እኔ ላስረዳሽ ሌላ ነገር የለም እኛ ምናወራው እና ስለ ሌላ ነገር አይደለም በማለትም ሲነግራት ሲማ ስለ አዴም ስለምንም አይመለከተኝም ስለዚህ ካሁን በኋላ አትጠጋኝ አታናገረኝ ላይ እንዴ አንቺ ዝም ብለሽ ሳትረጂ አታውሪ እና ሁሉንም ነገር ላስረዳሽ ይላታል። አይ እኔ ፊትህን ማየት አልፈልግም በማለትም መጀመሪያም ስለተናደደች ትታው ትሄዳለች። አዴም የሄደች ባቡሬ ያገኛታል። ባቡሬም አዴ ምን ነው ይላታል። እና እኔ እኮ እንዴ ሊሊን አገኘሃት ስትል አው ሆስፒታል ነው ያለችው ይላታል። እናም ደግሞ እሷን ፍለጋ ነበር የወጣውኝ በማለትም እናም ደግሞ ገጀራው የተከታተላት ነው ብላም ትነግረዋለች። የት ነው ገጀራው ሲል አሁን እዛ እኔን ጠይቆኝ ነበር ብላም ስነግረው ባይ አንቺ ቤት ሂጂ እኔ አናግረዋለሁ በማለትም ገጀራውን አናግሮታል ማለት ነው። ስማ ገጀራው ቤቱን ሄዶ ጠብቆት እሱም ቤት ሲገባ እንዴ ዛሬ ደግሞ ኬት ተገኘህ ባቡሬ በማለትም ገጀራው ያናግረዋል። በዛን ሰዓትም ስማ እኔን የሚመስል ነገር ሁሉ አትከታተል ሊሊን አክስተ እንኳን መታ እቤት እንኳን ወስታ ላክስት ስጠኝ ብላ እጇን ሰታ መታ በሰጠህ ራሱ ከሷ ራሱ ውረድ። ስለዚህ እኔን የመሰለ ነገር ሁሉ ከነካ ከኔ ነው ጥለ እናም ደግሞ እናቴን ተውልኝ አልክተውኩልህ እናም ደግሞ አሁን ደግሞ ምንድነው ልተውልህ የምፈልገው ይላል። ሊሊ በጣም ማፈቅራት ሞዳት እሷን ሞዳት ልጅ ነች። ስለዚህ ከሷ ራስ ራቅ ብያለሁ። እኔ ሞዳቸው ነገሮች ሁሉ ከነሱ እንድሪቅ ነው የምፈልገው። ስለዚህ ያለበለዛ ግን ትሞታለህ ይለዋል። እንዴ አንተ እንዴት ብለህ ነው ለሴት ብላ እኔ የሚገለኝ ብሎም ይጠይቀዋል። እኔ አደርገዋለሁ። ስለዚህ ሊሊ እጇን እንኳን መታ ሰታ ብሰጥህ እናና ውሰዳት ብላ ደውላ እንድትጠይቀኝ ያለበለዛ ግን የሚጠብቅህን እወቅ በማለትም ትቶት ይወጣል ማለት ነው። ቤተሰብ አዴ ገጀራው አገታት። ዶክተሩና ዴፍ ሁለቱም ተጣልተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ እንግዲህ እንደተለመደው ሰራተኛዋ አዴን ክፍል 188 ነው ይዤላችሁ የመጣሁት ከባለፈው የቀጠለ ማለት ነው። እና እናንተም እስከዛው ድረስ አብረን እንፈተፍታለን። ቪዲዮን ላይክ እና ሼር በማድረግ ተባበሩኝ። ለቤቴም እንዲሁም አዲስ የሆናችሁ ሰብስክራይብ አድርጋችሁ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ ላሳስባችሁ ብዬ ነው እንግዲህ ላስታውሳችሁ። ውድ ቤተሰቦቼ ሰላማችሁ ትርፍ ይበልልኝ። ውድ ኢትዮጵያውያን ኤርትራውያን ማለት ነው። አዴ በድጋሚ ታግታለች። የታገተችበትም ምክንያት ደግሞ እንግዲህ ባለፈው ከአበባ አብራ በቆመችበትም ገጀራው አይቷት ነበር ማለት ነው። በዛን ሰዓትም ገጀራው ስላያት ከቤዛ ጋር ደግሞ ቤዛ እስከ ቤታቸው ድረስ ወስዳ ልታሳግታቸው ነው ማለት ነው። ቤዛን ገጀራው ቤቱን ታውቂያለሽ አይደል ውሰጂኝ በማለትም እናም ደግሞ ሌላ ስራ ካላስመጣሽ የባለፈው ያስገባሽውን የመድኃኒት ብር አልሰጥሽም በማለትም ይሄን ወስተሽ ካላሳየሽኝ መቼም አላስገባልሽም በማለት ቤዛን ወስዳ ቤቱን አሳይተዋለች። ልታሳየውም ይዘው በሄደችበት ሰዓት ሁለቱም አብሮ በሄዱበትም ሰዓት ተከትሏት ሄዶ ነበር። በዛን ሰዓት ሄሉና እንግዲህ አበባው ቁጭ ባሉበት በር እየተንኳካ ነበር። በዛን ሰዓትም በሩ ሲንኳካ በሩን ሲከፍቱ እኔ ቤዛ ነኝ አለቻቸው እና ቤዛ እንዴት ነሽ ደህና ነሽ በማለትም እና ምን ነው ሁለታችሁም የፈራችሁ ትመስላላችሁ ብሎም ሲጠይቃት አይ እኛ አልፈራንም በማለት እናም ደግሞ ስለናንተ አንድ ሰውዬው በጥብቅ የሚፈልጋችሁ ሰው አለ በድጋሜ ሁሉ ጊዜ ሁሉንም ሰው ባገኘ ሰዓት ይጠይቃል እነሱን ታቋቸዋላችሁ በማለትም ያፈላልጋችኋል ለምንድነው ስለሱ ትነግሩኛላችሁ ወይ በማለትም ታናግረዋለች ማለት ነው። በዛን ሰዓትም ስታናግራቸው አይ ምንም የለም ስለዚህ አንቺ ብቻ አንድ ነገር ተባበሪን ስለዚህ እኛ ያለንበት ቦታ አትንገሪ ለማንም ሰው በማለት ይነግራታል። እሺ ችግር የለውም ነገር ግን ሁለታችንም እንስማማ ከዛ በኋላ
ችግር የለውም እኔ ለማንም ሰው አልናገርም ትለዋለች። በምንድነው የምንስማማው ይላታል። የቤት ኪራዩን እጥፍ አርጋችሁ ትሰጡኛላችሁ፣ ስለዚህ እኔ ብር ስለቸገረኝ ስለዚህ ይሄን ካረጋችሁልኝ ለማንም ሰው አልናገርም ችግር የለውም ትላቸዋለች። በፍጹም እንዴት እንደዚህ ሊሆን ይችላል? እንዴት ለቤዛ እንደዚህ ብር ልሰጣት ትችላለህ? ለምን የቤት ኪራይ ይጨመራል? ብላም ትናገረዋለች። በዛን ሰዓትም እንዴ አንቺ ደግሞ ምን እያልሽ ነው በማለትም እና ብቻ አንቺ ችግር የለውም አትናገሪ እንጂ እኔ ሁሉንም አስተካክላለሁ ጨምሬ ሰጥሻለሁኝ በማለትም ሁለቱም ተስማምቶ ትሄዳለች ማለት ነው።